ፋይል የያዘችው ሴትዮ እንግዲህ እና አምናን ግቢ በአጥር ላይ ዘላ ገብታ ባሮክ አናዷት ስለነበረ እሷ የተኛበት ድረስ ገብታ እንግዲህ አፍና ይዛው ሄዳለች ማለት ነው። እንግዲህ አቶ ባሮክ በጣም አናፍቶ ነበረ፣ ደግ አደረጋቸው ማለት ነው። እቺ ደግሞ ማሪያ የምትባል የአምናንን ፋይሎች በሙሉ በሚስጥር እንዲያዝ አድርጋለች ከወይዘሮ ሴማ ጋራ ማለት ነው። ያ ማለት አምናንን የራሷ ለማድረግ በዛ እያስፈራራችሁ ማለት ነው። ታዲያ አምናን ደግሞ እሰሩኝ እኔ ወንጀለኛ ነኝ እያለ ነው። እሱ ባይልም ግን ያቺ ባለመነጽሯ ወይም ደግሞ ይሄው ባሮክ ያሳስረዋል ማለት ነው። ምክንያቱም ባሮክ ሰምቷል ሚስጥሩን እና ይሄንን ሚስጥር ማን ያባከነበት ይመስላችኋል? የወይዘሮ ሶኒያ ልጅ እሱ ራሱ ነው ይሄንን ሚስጥር ያባከነበት። ምንም የሚያምነው ሰው የለም። አምነዋለሁ ከራሴ በላይ ነው የማምነው ብሎ ነበረ። በፍጹም እሱ ራሱ ነው ይሄንን ሚስጥር የበተነበት ማለት ነው። ሌላኛው ብሌን ደግሞ እንግዲህ እየተንቆራጠጠች ነበር እንደ ቀላሽ በሬ፣ ምን እንደሆነች አላውቅም። ወደዛም ወደዚህም ስትል ያው ነገራቸውን ኩርፊያቸውን ለጊዜው ወደ ጎን ትተው ብሌን በጣም ከፍቶሽ ያውቃል ሲላት ምን ሆነክ ነው? ከማን ጋር ተጣላ? ከማንም ግን ይቅርታ ማያስብል ስራ ሰርቼ ጥፋት ሰርቼ በጣም ተጸጽቻለሁ፣ አይዞክ እና የምረዳህ ነገር አለ እንዴ ስትለው የለም ግን ብቻዬን እንደሆን ፍቀዱልኝ ብሎ ወደ ክላሱ ገባ። ያቺ ማሪያ የምትባል ደግሞ ተመልሳ እሱ ጋር ልትሄድ ስትል ሴትዮዋ ቁጭ በይ ብቻዬን ልሁን ብሎ እኮ ነው የሄደው፣ ቁጭ በይ አለቻትና በአይኗ ገረመመቻት። ከዛም እሷ ቁጭ አለች። ታዲያ ብሌን ጋር ትሄድና እናት ዛህራ የሚነግሩሽን ተረት ንገሪኝ ለአምናን እነግረዋለሁ አለች። ብሌን ሞኟ ደግሞ ንግር አደረገቻት። እሷ እያደረገች ያለችው አምናንን ለማጥመድ ብቻ ነው። አምናንን የራሷ አድርጋ በቃ ብሌንን ለማናደድ። አምናን ደግሞ አሁንም ልቡ ያለው ብሌን ጋር እንጂ እዚችኛዋ ጋር አይደለም። ባለፈ አይታችሁ ከሆነ ዳኑ የመጣች ቀን ዳኑዬ ወንድሜና ሲንደሬላ ጋር እንሂድ ስትለው እሺ ብሎ በደስታ ሲነሳ ሲንደሬላ ማናት? ብቻ ብሌንን ባልሆነ አዎ እሷን ነው። ሀይ ይሄ ስም ለሷ አይመጥናትም ብዬ ነው ማሪያ ብሎ ጮኸባት ማለት ነው። እና አያችሁ በብሌን ትቀናለች እቺ ማሪያ የምትባለዋ ልጅ ማለት ነው። ቆንጆ ናት፣ እሷም ግን ትቀናባታለች በብሌን። አምናንን እንግዲህ የራሷ ለማድረግ አምናን የኔ እንዲሆን እፈልጋለሁ፣ አምናን የኔ ብቻ እንዲሆን እፈልጋለሁ፣ አብሬው መውጣት እፈልጋለሁ፣ እጄን ይዞ የትም እንዲሄድ እፈልጋለሁ። ታዲያ እኔ ምን ላደርግሽ አለቻት እኮ ብሌን ማለት ነውና ትናንትና ታዲያ እኔና አንቺ በመሀላችን ገብቶ እንድንራራቅ ያደረገን ማን ነው እሱ ሲል ማንም አለችው። ግን እሷ በዛ ሰዓት መናገር ነበረባት። ማሪያ ነች በቃ ካንተ እንድርቅ እየነገረችኝ ነው፣ ለዛም ነው ብትለው ነገሮቹን ከምታደባብስና በኋላ ከሚቆጩ ሁለቱም እውነታውን ብትነግረው ነው እንደኔ ማለት ነው። ምክንያቱም አምናን የተቀየረባት ማሪያ ከመጣች እንጂ ከዛ በፊት ከብሌን ጋራ በጣም ሰላም ናቸው። በትልቁ ውጥረት ውስጥ እንኳን እያለ ማለት ነው። ትልቅ ውጥረት ውስጥ እያለ እንኳን ከብሌን ጋር ሰላም ነበሩ። ማሪያ ሳትመጣ ማሪያ ከመጣች በኋላ ነው ብሌንን ችላ ብሏት በዛው ያዛች የጄሪ ነገር ተፈጠረ። ነገሩ ተበለሻሸ እንጂ ከብሌን ጋር እኮ አቶ ቤሌኪን የመታው ቀን ራሱ እንግዲህ ያስባችሁታል። በፍቅር መጥቶ ነበር ቤሌንን ሲያወራት የነበረው። ስለዚህ እቺ ማሪያ መታ ነገሮቹን እያበለሻሸች ማሪያ አሁን እያደረገች ያለችው ባሮክና ብሌን አንድ ላይ እንዲቀራረቡ ትፈልጋለች። እሷ ደግሞ አምናንን ግን አምናን እንግዲህ የሚወደው ብሌንንና ብሌንን ብቻ ነው። እሷ ግን በመሀላቸው ገብታ እያደረገች ያለችው ነገር እውነትን ለመናገር በጣም ነው የሚያስጠላውና ዞሮ እንግዲህ መቼም እኮ አልተወም ብለሽኝ ነበረ፣ አንተም እኮ እንደዛው ብለኸኝ ነበረ ሲባባሉ ነበር። ዞሮ እንግዲህ አምናንና ብሌን ከዚህ በኋላ ይታረቃሉ። ታርቀው እንደ በፊታቸው ችግራቸውንም ምናቸውንም አብረው ይፈታሉ ማለት ነው። ግን ይሄ ነገር የሚሆነው ማሪያ እዛ ቤት እያለች ምንም ሊሆን አይችልም። ባገኘችው አጋጣሚ ነው የምትደርስባቸውና እሱም ደፍሮ ከተናገራት እሰየው። አምናን ቢታሰርም ይወጣል፣ ይታሰር ማሪያን ከሚያገባ የምሬን ነው። ምክንያቱም ብሌን እሱን ብትመርጥ ነው የሚሻለው። ይታሰር ብላ እስር ቤት ሄዳ ብትጠይቀው ነው የሚሻለው አምናን። እችን ልጅ አገባ ማለት የብሌንና የአምናን ጉዳይ አበቃ ማለት ነው። ገብቷቸዋል አይደለ?
አሁን ወይዘሪት ማርያ ያንን መርማሪውን ያመጣችው እቤት ነገሮቹ ተደባብሰው እንዲቀሩ ከዛ በኋላ ወይዘሪት ማርያ ምንድነው የምታደርገው? ያበዛ ነገር እንትን እያለችው እኔን ታገባኛለህ፣ ይሄ ቪዲዮ እስከ ወዲያኛው ይጠፋል፣ ብቻ እንደዛ እያለች ልታስፈራራው ነው። አምናን ታዲያ ውሳኔው ምን የሚሆን ይመስላችኋል? አላቅም። ለድራማቸው ድምቀት ማርያን የሚያገባት ነው የሚመስለኝ። ታዲያ ብሌንስ እዚህ ጋር በጣም ነው የምትጎዳው። እናት ዛህራን በቻለችው አቅም ብሌንን እየመከረቻት ትገኛለች። የኔ ልጅ ለሰዎች በር አትክፈቺ፣ በር ከከፈትሽ በኋላ የተከፈተው በር ለመዝጋት በጣም ያስቸግራል። ስለዚህ አሁን አንቺ እልህን አይነሽ። እናም አቶ አምናን አንዴ ከእጅሽ ከወጣ ከባድ ነው የሚሆንብሽ። ትወጂዋለሽ አውቃለሁ። ስለዚህ እናቴ እኔ ብቻ እኮ ትግል አልችልም ብቻዬን። እሱ ሙሉ በሙሉ እኮ ተቀይሯል። እናቴ ተይ የኔ ልጅ፣ በዚህ ሰዓት አንቺ ብቻ ነሽ ያለሽው ለአምናን፣ አንቺ ብቻ ነሽ የምትረጁ። ስለዚህ እባክሽን የኔ ልጅ ብላ ብትላትም እናቴ ብላ እንግዲህ ሆድ እየባሳት ነበር። ብሌን ተወደዋለች አምናን በፍጹም ተከፍቶ ማየትም አትፈልግም። ስለዚህ እንግዲህ ምንም ማድረግ አይቻልም። ብቻ ከባድ ነው እውነት ለመናገር ከዚህ በኋላ ወይዘሮ ሴማም እንግዲህ ሁለቱን አንድ ላይ ለማድረግ ነው አላማዋ ማለት ነው። ወደዚህም ሆነ ወደዛ ሁለቱን አጣብሳ ከዛ በኋላ በቃ ብሌንንና ወይዘሮ ሴማን ራሱ ለማጣላት የማታደርገው ነገር የለም። እቺ ማርያ የምትባለች ማለት ነው። አንቺ እዚህ ቤት ሰው ከመጣ በኋላ በርሽን እየዘጋሽ ትቀመጫለሽ እንዴ? ለምንድን ነው እንደዚህ የምታደርጊው? እሱ ላንቺ መስሎሽ ይሆናል እንጂ እኔ እንኳን እንደዛ አላደረኩም አለቻት ብሌን ጠንካሪቷ። ከዛ በኋላ እንዴ እንደዛማ አይሆንም ብላ ወይዘሮ ሴማ ቁልቁል ወረደች። ወይዘሮ ሴማ ራሱ ከዛ ከድራማ መውጣት አለባቸው። የምሬን ነው እንዴ። አምናን የሚወደው ብሌንን እንጂ ማርያን አይደለም። ማርያን የቀረባት እንደ አብሮ አደግ ነው፣ እንደ እህቱ ስላሰባት እንጂ ሌላ ነገር አስቦ አይደለም። ግን እሷ አቀራረቧን አይታችሁታል። አምናን የኔ ብቻ ነው፣ አምናን የኔና የኔ ብቻ ነው፣ አምናን የኔ አምናን ማንም እንዲነካብኝ አልፈልግም እያለች እንደው ብቻ እንጃ። ዞሮ እስቲ እንግዲህ ደግሞ አብረን የምናየው ይሆናል ማለት ነው። ከዚህ በኋላስ ምን እንደሚፈጠር ምንን የምናውቀው ጉዳይ የለም። ግን በዚህ አጋጣሚ ወይዘሪት ሴማ ገንዘብ አላት ይመስለኛል። በዛ በገንዘቧ ነው የፈለገውን ነገር ማድረግ የምትፈልገው። ያ ነገር ደግሞ ተገቢ አይደለም ፈጽሞ ማለት ነው። ምክንያቱም ይሄ ልጅ የሚወደው ብሌንን ነው። አንድ መወዳት ልጅ በልቤ ውስጥ አለች ብሎ እኮ ነግሯታል ከዚህ በፊት። እሷ ግን ያው ልትሰማ ፈቃደኛ አልነበረችም። ብቻ እስቲ ከዚህ በኋላ ደግሞ ምን እንደሚገጥማት አናቅም። ግን የሚረዳት ሰው በጣም ያስፈልጋታል ማለት ነው። እውነት ለመናገር ብሌን ማለት ነው። ብሌን አሁን ላይ ከአምናን ጋራ ይታረቃሉ ሁለቱ ማለት ነው። ታርቀውም አብረው ይሆናሉ ጊዜ ቢወስድም። ባሮክ የሚባለውም እሱ አሁን አምናንን ቁልቁል ለመውሰድ እንጂ ወደ ፍቅር የሚገባበት ጊዜ ላይ አይደለም። አሁን አምናን እያሰበ ማን ነው ባሮክ እያሰበ ያለው የአምናን ንብረት መዝረፍ፣ የአምናን የሆነውን ነገር በሙሉ ወስዶ በቃ ባዶውን ሊያስቀረው ነው። እናም አምናን እስር ቤት እንዲገባ ይፈልጋል። አቶ አምናን ሰው ገላል ሲል አላየቱትም በደስታ ሲያወራ ትናንትና። ስለዚህ ከብሌን ውጪ ሁላቸውም ራስ ወዳዶች ናቸው እዛ ቤት ውስጥ ማለት ነው። ብሌን ብቻ ናት ንጹህ ፍቅር ያላት ለአምናን የምታስበው። ስለዚህ አቶ አምናንን ብሌንን ተረድቷት ከእሷ ጋር መሆን አለባት ብዬ አስባለሁ፣ እንደኔ ማለት ነው። እንግዲህ ካልሆነ እነሱ ናቸው የሚያውቁት። ዞሮ ግን ብሌንዬ አሳዝናኛለች የእውነት። አይዞ ስትል እንኳን ስታሳዝን አላያቸዋትም ትላንትና? የኔ ምስኪን። ዞሮ እስቲ እንግዲህ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። አምናንና ብሌንም እንደ በፊቱ አብረው ይመለሳሉ። ነገር ግን ማርያ ከዛ ቤት ከወጣች ነው
ይሄ ነገር የሚሆነው። አለበለዛ እሷ ሰላም አሰጣቸውም፣ ከጄሪ የባሰች ነች። ሰላም ቡድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አቶ ባሮክ ዋጋውን አግኝቷል።